ለውጭ ሌላን አካል ካልተጣራ ሙታንን እንዴት ነው ሰው እንደገና ወደ ባዕድ አምልኮ የሚመለሰው? አንዱን አምላክ አላህን ብቻ ነው መጠራት ያለብን። ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጠራት በፍጹም ተገቢ አይደለም። አላህ ስብሐነሁ ወተዓላ ከልክሏል። ወላ ተድዑ መዐ አላሂ አሐዳ፣ ከእኔ ከአላህ ጋር አንድንም ሰው እንዳትጣራ አለ። ምን ይላል? የሞተ ሰው መጣራት ባዕድ አምልኮ ነው። የሞተ ሰው መጣራት የለበትም። የሞተ ሰው ከተጣራ አንድ ሰው ከእስልምና ስለሚወጣ ማለት ነው። ጠይብ ነቢዩና ዓለይሂ ሰላቱ ወሰላምን ሁሌም ሶላቱ በምንሰግድበት ጊዜ እንጠራቸዋለን፣ ተሕያ ስንቀራ ማለት ነው። ያ ነቢዩ ዓለይሂ ሰላቱ ወሰላም መጠራታችን ሁሉ ሰው በቀን 5 ጊዜ ከእስልምና ሲወጣ ይውላል ማለት ነው በሱ አባባል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው እንደሰማችሁት ነው አህሉ ሱነቲ ወልጀማዓ የሚሉት አቋም ኒዳእ ብቻ ሽርክ ነው ብለውም አያውቁም አላሉም። ይህ ለማስመሰልና ለማጭበርበር የሚሞከር ሙከራ ነው። ወንድማችን ሁሱ ለማለት የፈለገው ጥሪ ማለት የፈለገው ዒባዳ አዘል የሆነውን ጥሪ ነው እንጂ ሙጀረደ ኒዳእ ጥሪውን ብቻ አይደለም እየተቃወመ ያለው። አህሉ ሱነቲ ወልጀማዓ ጥሪ ብቻ መንጣቱን አይቀበሉም። አሰላሙ አለይከ አዩሃ ነብዩ ይመስል አሰላሙ አለይከ አዩሃ ነብዩ ይመስል ይህ ጥሪ ብቻ ነው ያለው እንጂ ጦለብ የለበትም ከበስተጀርባው። ሌላም መጥቀስ ይቻላል። ፋጢማ ረዲየላሁ ዐንሃ ነብዩ ዓለይሂ ሰላቱ ወሰላም በሞቱ ጊዜ አበታህ አጃበ ረበን ደዓህ እያለች ትገጣጥም ነበር። አባቴ ሆይ እያለች ጥሪ ታደርግ ነበር። ነገር ግን ጥሪው ሽርክ ሊሆን ዘንዳ ከበስተጀርባው የሆነ ጦለብ ነገር ሊያካትት ይገባል፣ በውስጡ ሊይዝ ይገባል እንጂ በጥሪ ብቻ ሽርክ ነው ያለ አህሉ ሱነቲ ወልጀማዓ የለም ማለት ነው። ይህንን ለማጭበርበር ፀሐይን በመዳፋቸው ለመጋረድ የሚሞክሩበት የማጭበርበር ሲስተም ነው። ወአንቱም ተዕለሙነ አነ ኒዛዕ ማዐኩም ለይሰ ፊ ሀዛ፣ በዚህ እንዳልሆነ ጭቅጭቃችን ታውቁታላችሁ። በኒዳ ሙጀረደ ኒዳ ሽርክ እንደማንል እናንተም ታውቁታላችሁ፣ ለማስመሰል ወይም ደግሞ ለማለባበስ ካልሆነ በስተቀር። ወኢነማ ፊ ኒዳኢ ልሙተضሚኒ ጠለበ ደፍዒል ከርቢ ወቀዳኢል ሐዋኢጅ ነው የኛ ጠባችን። ኒዳእ ሆኖ በውስጡ ምን የቋጠረ ችግርን ማስወገድ፣ ችግርን አስወግዱልኝ ወይም ሐጃይን አውጡልኝ የሚባል በውስጡ የቋጠረ ኒዳእ ነው እንጂ ጥሪ ነው እንጂ ጥሪ ብቻ መናገር ሽርክ ውስጥ ይገባል የለም። ነገር ግን ከጥሪው በስተጀርባ እርዳታ መጠየቅ፣ ከጥሪው በስተጀርባ ፈውሱኝ ማለት ከጥሪው ነው አህሉ ሱነቲ ወልጀማዓ እየተቃወሙ ያሉት። ጥሪ ማድረግና መለመን ይህ ምንድነው? ዱዓ ነው። ዱዓ ደግሞ ዒባዳ ነው። ዒባዳ ደግሞ ለአላሁ ሱብሓነሁ ወተዓላ እንጂ ለሌላ ሰው አይገባም፣ ለሌላ አካል አይገባም። ያንን ለሌላ አካል መስጠት ዒባዳውን ከአላህ ውጭ መስጠት ስለሆነ ሽርክ ውስጥ ይገባል። ያንን ነው አህሉ ሱነቲ ወልጀማዓ የሚቃወሙት። ሙጀረዱ ኒዳእ ጥሪ ማድረግ ብቻ ሽርክ ውስጥ ይገባል ያለ የለም። ይህንን ለማስመሰል የተጠቀሙበት ብቻ ነው። ወያኡኩም ለይሰት